እኔ ቡን ሳላስበው መንገድ የገባውን ሰው ለማሳከም ሞክራለሁ ሳይተርፍ ሲቀር ግን ራሴን ልወቅስ አልችልም ግን የሞተው በእኔ ምክንያት ነው እስኪ ሮቢ ሰከን ብለህ ነገሮችን አስብ ይህን ጉዳይ አንተ ሳትሆን ሌላ ሰው አድርጎት ቢሆን ኖሮ ምን ሊያደርግ እንደሚችል አስብ እባክህን ይቅር በለኝ እባክህን ምንድነው ጽናት ምን ተፈጥሮ ነው ቆይ እንደዚህ የምትነገጨው እያሱ ቆይ ምን ሆነ ነው ከጀርባ የመተው የቆምከው ድምጽ እንኳን አታሰማም እንዲያስደነገጥከኝ እኮ አሁን ለልጅቷ ደውልላታለሁ ትናንት ያገኘናት እንደሆነ እንነግራትና በቃ ካገኘናትን በኋላ ለናግዛት እንደሆነ እንነግራታለን እሺ ከዛስ ሄደን የት እንደምትኖር ማየትና የቢክራም የሚያስፈልጋት ከሆነ አስቤዛ የሚያስፈልጋት ከሆነ ማገዝና ማድረግ ነው የሚጠበቅብን አለቀ እሺ በቃ ደውልላት ታዲያ ምንም አይነት የጥፋተኝነት ስሜት ለፊቷ ማሳየት የለብም በቃ ለናግዛት እንደሄድን ብቻ ነው ማወቅ ያለባት ወይ በጣም ይቅርታኝ ነው ወንድም ስልክህን እኮ ሴፍ ስላላደረኩት ነው ምንድነው ጽናት ልትነግሪኝ የምትፈልጊው ነገር አለ ወይ ማለት የምትፈልጊው ነገር አለ አያይ እኔ ማለት የምፈልገው ምንም ነገር የለም ደግሞ እኮ አሁን በጣም ደህና ነኝ አይደል አትጨነቁሽ እኔ ደህና ነኝ ምንድነው የኔ ልጅ የተፈጠረ ነገር አለ እንዴ አይ እያሱ ለምን ስራ እንዳልገባው ተጨንቆ ነው የደወለው ለካስ ስራ እንደማትገባ መንገርም ነበረብህ ግን እኮ አሁንም ስለቀጣዩ እርምጃችን አልነገርከኝም አንቺ ልጅ የተናገርነው ነገር በፍጹም እንዳትረሺ ምንም ነገር መጠየቅ አትችይም መጠየቅ የምችለው ነው ብቻ ነው አሁን እስከባሽ አዎ ገብቶኛል ስልኬን ተጠባበቂ ሰው እንደገደለ አምኖ ዘላለሙን ያንተ ባሪያ እንደሆነ ነው የምትፈልገው ማለት ነው በትክክል መልሰሽዋል በጣም ጥሩ ባሏን በጭካኔ የገደለባት ሚስት እንደሆንኩ አሳምነዋለሁ እኮ ሁሉንም ነገር ተነጋግረን ጨርሰን አይደል እንዴ አሁን በቃ እንጭ ጋሼ በጣም መጥፎ ስሜት ተሰማኝ ሮቢ አንተ ጥፋተኛ አይደለህ አታስብ በቃ ሂጂ ወሬኛ እሺ ሮቢ ቻው በቃ ምንድነው ጽናት የተፈጠረ ነገር አለ እንዴ አረ ምንም የተፈጠረ ነገር የለም አንተ እዚህ ምን ሰራለህ ምን አይነት ጥያቄ ነው ይልቅ አንቺ ምንድነው የፈራሽ ትመስያለሽ አይ ያሱን ያልፈራሁም ደሞ ለምን ሲባል ፈራለሁ ምንድነው ከኋላሽ ሲከተልሽ የነበረ ሰው ነበር እንዴ አረ ማንንም የለም ማን ሊከተለኝ ይችላል እሱን እኔ ምን አውቃለሁ ሁኔታሽ ግን የፈራሽ ነው ትመስዩ በጭራሽ አልፈራሁም ያው አንተ ደውለህ ቤት ነኝ ስላልከኝ ቶሎ እየተራመድኩ ስለነበረ ነው አይ እንደሱ ከሆነ በጣም አሪፍ አንድ ላይ ሰፈራችን ወክ እያደረግን እንሄዳለን እሺ
እንዴ ግርማ ምን ነው አይነ ማየት ጀመረ እንዴ? እንዴት አደርሽ ሮማን? አለ ፈጣሪ ይመስገን። ምኑን አይተን መስቀው? አይ ሮማን የሚያስቀው የሚታይ ነገር ብቻ ነው ያለሽ ማን ነው? እና ምንድነው መስቀው? እኔ እንኳን ያሳቀኝ ሰውየው ለሴትዮ የመለስላት መልስ ገርቦኝ ነው። ምን ነው መገረም አይቻልም እንዴ ሮማን? ኡፍ እኔ አንተ ነገር አሁንስ ግራ ግብት ነው ያለኝ። ሁሉ ነገር ግራ ነው። አይ ሮማን ምንድነው ደግሞ ድምጽ የለውም እንዴ? እንዴት ይሄን ነገር ሳላስበው ቀረ? እንዴ የሰለታ ከመኝታ ቤት ስወጣ እየሳቀ ነበር። እንዴት ሳላስተውለው ቀረ? እንዴት እቺን ትንሽ ነገር ማስተዋል ያቀተኛል? በዚህ ላይ ደግሞ እግሩን ምንም ነገር እንዳይነካው ወደ ላይ አድርጎ ሲያልፍ እንዴት ነው ይሄን ማከናሰብ ያቃተኝ? በዚህ ነገር ውስጥ እርግጠኛ ነኝ ጽናት ትኖርበታለች። እየተጫወቱብን ነው ማለት ነው። ሮማን ምን ማድረግ ነው ያለብሽ? አስቢ 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 አስቢ። በዚህ ሰዓት ግን ቤት የመግባት ፍላጎት አለሽ? ደግሞ ይሄ ምን ማለት ነው? አሁን እኔ በጣም ደክሞኛል። ገብቼ ረፍት ማድረግ አለብኝ። እኔ መግባት አላሰኘኝም። እና ታዲያ ምንድነው ያሰኘው? ከቆንጆዋ ሚስቴ ጋር ቆንጆ ሬስቶራንት ሄዶ አሪፍ ምግብ መብላት። ጥሩ ሐሳብ ነው። ግን ቢያንስ እንግባና ተጣጥበን ብንወጣ ይሻላል? አይሻልም? እንዲሁ እንዳለ እንድንሄድ ነው የምፈልገው። እሺ ካልከኝ ይቻላል። አንዴ ልመለስ። እሺ እንዴት ነው ልጅ? ሄላ እናት ነኝ። አውቄያለሁ። ምን ነበር? ምንድነው ልጅ ድምጽ ተቀየረብኝ? የተፈጠረ ነገር አለ እንዴ? አይ ምንም የለም። መቀጠል ይችላሉ። አነጋገር ግን ከሌላው ጊዜ ተቀየረብኝ። ይሄው ልጅ አንድ ማወቅ ያለበት ጉዳይ አለ። ምንድነው እሱ? ይሄው ልጅ አሁን የምነግርህ ነገር በደንብ ልብ ብለህ እንድታዳምጠኝ እፈልጋለሁ። እያዳመጥኩኝ ነው። ያ የተረገመ ግርማ አይኑ ሳያይ ቀረ አይመስለኝም። ቶሎ ብለን የሆነ መፍትሄ መፍጠር አለብን። እሺ በደም ገብቶኛል። መልሼ እደውላለሁ። መልካም ቀን። ሄሎ ሄሎ። ጤነኛ አይደል እንዴ? የማይረባ እንደ ጆሮ ላይ ይዘጋል። ይዝጋ የሚዘጋ ለነገሩ ሰው ለሆነ ሰው ማማከር ምን አይነት ልጅ ነው እናታችሁ? ሀሳቤን እስከሚጨርስ አይጠብቀኝም እንዴ? ራሴን ማድረገው ነገር አውቃለሁ። የማንም እርዳታ ያስፈልገኝ ወንድም
ራስህ በምታውቅበት ጊዜ ታውቅና ከዛ በኋላ እናቴ ይቅርታ ትለኛለህ። ምንድነው እያሱ? የተፈጠረ ችግር አለ እንዴ? አይ ምንም የተፈጠረ ችግር የለም። ለምን ጠየቅሽኝ? አይ ዝም ብዬ ነው። ማናገር የነበረብኝ ስራ ስልክ ነበር፣ አናገርኩኝ። አሁን ደግሞ ከቆንጆ አምስቴ ጋር አትበላ ልሄድ ነው። እኔ የምልህ ሮቢ ስለ እናት አንዳንድ ወሬ የለም እንዴ? ሄደች እኮ ቀረች። ደህና ነች ጋሼ። አንተ በራስህ ስራ ቢዚ እየሆንክ ሳትጠይቀኝ ቀረ እንጂ እኔና እማዬ እኮ በስልክ ብዙ ጊዜ እናወራለን። እሱማ ይሄ ኑሮ እኮ ፋታ አልሰጣለን። አይ ችግር የለውም ጋሼ። ያው አሁን ደግሞ አጠገብ አይደለም እረዳሃለሁ። እና ሀሳብ በዛው ሄዳ እኮ ቀረች። አትመጣም እንዴ? አይመስለኝም። አንዳንድ የቤተሰብ ችግር አለ። እሱን እየፈታች ነው። ትመጣለች። እንዴ ምንድነው? የምን የቤተሰብ ችግር አለ አይደል? ከኔ አባት ጋር የተገናኙ ችግሮችን ፈታ ልትመለስ ነው። ምን ነው ግን እንደው ረጅም ዓመት የቆየ ነገር እንደ አዲስ መቀስቀሱ ተገቢ ነው ሮቢ? እንግዲህ ማየ ይሄንን ለቅሶ አሳብቤ ከሶስት ጋር እርቅ ፈጽማለሁ አለች። አይሁን እንደሱ ከሆነ ጥሩ። ለነገሩ በዚህ ሰዓት ለኔም ለሷም እዛ ብትሆን ነው ጥሩ። እንዴት እዛ ብትሆን ይሻላል ማለት አልገባኝም። ለኔ ነው ጋሼ። እሷ እዛው ብትሆን ነው የሚሻለው። እሱ ልክ ብለሃል። ምንም ቢሆን ግን እናት ከጎን ብትሆን ይሻላል። ጋሼ ሮማን ነው እንደማየው። ምን አልከኝ? ያቹት እናት ሮማን ጋሼ እየመጣች ነው። ቆይ እዚህ ምን ትሰራለች? አልገባኝም። በእርግጠኝነት የሆነ ነገር ልታነፈነፍ ነው የመጣችው። የኔ ልጅ እኔ ልጅ አንተ በአጋጣሚ እንዳገኛት አድርገህ በወሬ ያዝልኝ እሺ? ሰላም ነው ልጅ ሮቤል? እንዴት ነህ? ደህና ነህ? አለው ደህና ነኝ እግዚአብሔር ይመስገን። ምን ነው እትዬ እዚህ ሰፈር በሰላም ነው? አዎ በሰላም ነኝ ልጅ። ግን ማልጠይቀው መጥቼ ነው። ደስ ይላል እትዬ። እኔም እኮ አንዳንድ ጉዳዮች ነበሩኝና እነዛን ጉዳዮች ለማሳካት ስል ወዲያ ስል ሄጄ አልጠየቁት። አዎ ዛሬ ስራ አልገባም እንዴ? በሰላም ነው? አዎ እትዬ፣ አንዳንድ ነገሮችን ለማድረግ ፍቃድ ጠይቄ ነው። አይ በሰላም እንኳን ከሆነ መልካም። በቃ እትዬ አሁንም አንድ ማደርጋት ነገር አለችኝ። አንቺንም አላስቆምሽ። ግርማን ሰላም በይልኝ። እሺ ልልሃለሁ። ግን የምትፈልገው ነገር ካለ ደውለህ በፈለከው ሰዓት ጠይቀኝ። እሺ ሮቢ? አለዝ በቃ ሰላም ዋል። እሺ እትዬ በቃ ሰላም ዋል። በል ሰላም ዋል። አላቁም። እሺ ሰላም። እንዴት ዋልክ ግርማ? እንዴ የማይታመን ነገር። ሮማ እንዴት ነሽ? እንዴ ምን ማለት ነው? ለምንድን ነው የማታምነው? ቆይ አንቺ እንዴት እዚህ? እውነት አንቺ እኔን ልጠይቂ መጣሽ? ምን ነው በጣም ተገረምክ? ይሄን ያክል እኮ የሚያስገርም ነገር አላደረኩም። ለኔ አዎ ካንቺ እንደዚህ አይነት ነገር ማግኘቴ በጣም ነው የሚገርመኝ። አንተም መጥቼ መጠየቄ ይሄን ያክል የሚያስገርም መሆን ባቅ ኖሮ ቀደም ብዬ መጥቼ ነበር ማስገርመ። ለአሁኑ ይሄን ያህል ካስገረምሽ ለኔ በጣም በቂ ነው ሮማ። ምንም ቢሆን እኮ እናንተ በልጆቻችን እድሜ የሚሆን ወዳጅነት አለን፣ አትርሳው እንጂ። በፍጹም አልረሳሁትም። እና እንዴት ነው ለመልከው ቤትህን? ከመልመድ ውጪ ምን አማራጭ አለኝ ብለሽ ነው ሮማ? በገንዘብ በኩል የሚያስፈልግህ ነገር ካለ ምንም ነገር ካለ ጠይቀኝ። እኔ አንተን ለመርዳት በምንም ነገር ዝግጁ ነኝ። አያስፈልገኝም። አንተ እንደሆነ ማያት አትችል ወይም አሰራ። ልጅህም ሙሉ ለሙሉ ትውስቷን ተነጥቃለች።
ከየት ታመጣለህ? አመሰግናለሁ። ለጊዜው የማንም እርዳታ አያስፈልገኝም። እሷ አትረዳኝም። እኔን የሚረዳኝ አንድ አምላክ አለ። እሺ እንግዲህ አንተ ካልክ እርዳታዬን የማትቀበል ከሆነ ምን ማድረግ ይቻላል? አንዳንዴ ከምትቀበይ እርዳታ ይልቅ የማትቀበይ እርዳታ ይሻላል እኮ። እንዴት ማለት? መቼስ የኔን ተራ ንግግር አይደለም ሰዎች አይናቸውን አይተሽ ምን ሊያደርጉ እንዳሰቡ ጠንቅቀሽ ታውቂያለሽ። ለማንኛውም እዚህ የመጣሁት አንድ የመደራደሪያ ሐሳብ ላቀርብልህ። ደግሞ ምንድነው? ምንም መስቅ ነገር አልተናገርኩም አይደል? ለምን እንደምስቀው? እንዴት አልስቅሮማ? እየጠየቅኩ ነው። ምንም መስቅ ነገር ተገኝቶ ነው መስቅ? አልገባኝም። አንቺ እኮ በፈለግሽው ሰዓት የፈለግሽው ነገር ማድረግ የምትችይ ሴት ነሽ። ለምንድነው ከኔ ጋር የምትደራደሪው? እሱስ ልክ ብለሃል። የፈለኩትን ነገር በፈለኩበት ሰዓት የማድረግ ችሎታው አለኝ። ግን አንዳንድ ነገሮች እንዳላደርግ የሚያግዱኝ ነገሮች አሉ። ለምሳሌ ምን? ለምሳሌ አንተን ጨፍልቄ እንዳላጠፋ ጽናት አለች። ከነ ልጅ ደግሞ አንተን ጨፍልቄ እንዳላጠፋ ድጋሚ እያሷል። አሁን ከኔ ምንድነው የምትፈልጊው? እስቲ አስረጂ። ግርማ፣ እኔ አንድና አንድ የሚፈልገው ነገር ቢኖር ልጅህን ይዘህ ከዚህ ሀገር ውጥት እንድትል ነው። ለምን? አንድ ነገር ልንገርህ ግርማ፣ አንተና ልጅህን በዚህ በማትረባ ትንሽ የጭንቅላት ልትሸውዱት እንደሆነ ማላቅ መስሏችሁ እንደሆነ ተሳስታችኋል። ስለምን መሸወድ ነው የምታወሪው? የምን መሸወድ? አንተ ማታቀም ምንድነው ሮማ? እኔ አላውቅም። ልጅ ለልጅ እንዳላረገዘችለት ታውቃለህ። አንተ ማታቀም? የምርሽን ነው ሮማ? እውነትሽን ነው የምትናገረው? እውነትሽን ነው? አላውቅም ልትለኝ ባልሆነ። የኔ አምላክ የት ሄዶ ነው እንደዚህ መሆኑ? ገባኝ። ያችን ምጥጥዬ ጭንቅላት ያላት ልጅ ላይ ልትጫወትበት እየሞከረች ነው አይደለ? ሮማን፣ የምታወሪው ነገር ጠንቀቅ ብለሽ አውሪ። ውይ ግርማ፣ አሁንስ ምን ማድረግ እንዳለብኝ ሁሉ አላውቅም። ምን እንደማደርግ ሁሉ አላውቅም። ምን እያልሽ ነው ደግሞ? አንድ ሐሳብ ነው ያለኝ። እኔ የሚያስፈልጋችሁን ነገር ላመቻች፣ ከዛ ልጅህን ይዘህ ውልቅ በልኝ ከምትረገጽ ውጣልኝ በቃ። ሮማ፣ እንዲህ በአንዴ እኮ የሚወሰን አይደለም። ትንሽ ጊዜ ይፈልጋል። በል እንድታስብበት በደንብ ጊዜ እሰጥሃለሁ። ደግሞ ስትቀመጥ መስኮትና በር ክፈት። ታፍኗል እኮ ምንድነው? ታፍነህ እንዳትሞት። ቻው። እሺ፣ ሰላም ሁኚ። ኮዳ ማይ ተረጋጊ ማይ። እንደ እናትና እንደ ልጅ ሆነን አብሮ ነገር ስላለ ነው በዚህ ሌሊት የመጣሁት። አስደነግጠኝ እኮ በሌሊት። ምን ነው ቀን አይሆንም ነበር? ቀን መሆን ስለማይችል እኮ ነው ማይ በሌሊት መጥቼ አወራሁሽ። ምንድነው ልጅ የተፈጠረ ነገር አለ እንዴ? አዎ ማይ፣ ትልቅ ችግር ተፈጥሯል። ይህን ችግር ደግሞ ያላንቺ እርዳታ ማውጣት አልችልም። ምንድነው? ምን ተፈጠረ? ማይ፣ ጽናትና አባቷ እያታለሉን ነው። ምን? እስካሁን ምንም እርግጠኛ ሆንኩበት ነገር የለም፣ ግን እኔና አንቺን እያታለሉ ነው። እኛም ለነሱ በቂ መልስ መስጠት አለብን። ድሮም ጠርጥሬ ነበር። ጽናት ሁሉም ነገር ታስታውሳለች አይደለ? ይኸውልሽ ማይ፣ በሁሉም ነገር እርግጠኛ እስክንሆን አንቺን የምልሽን ብቻ ታደርጊያለሽ። እሺ እኔ ልጅ ምንድነው እንድናደርግ የምትፈልገው? በመጀመሪያ ግርማን እናጠምደዋለን። እንዴት አድርገን? አንቺ ብቻ ተረጋግተሽ ስሚኝ፣ ሁሉም ነገር ያስረዳሻለሁ። እሺ በቃ እሺ፣ እሰማሃለሁ። ሄሎ የኔ ልጅ። ሄሎ ማይ፣ እንዴት ዋልሽ? አለሁ ይመስገን ደህና ነኝ የኔ ልጅ።
ምንድነው በዚህ ሰዓት የደወልሽው? የተፈጠረ ነገር አለ እንዴ? አንድ ለአንተ ማሳወቅ ያለብኝ ጉዳይ ስላለ ነው ያሱዬ። እሺ ምንድነው? እንደተባባልነው ግርማን ወጥመድ ውስጥ ለማስገባት ሐሳብ አቅርቤለታለሁ። በጣም ጥሩ። ሌላው ደግሞ ምን መሰለ ልጄ፣ አንድ አጠራጣሪ ነገር እያየሁበት ነው። ምንድነው? ግርማ አይኖቹ ማየት የጀመሩ ይመስለኛል። እንዴት እንዲህ ልትይ ቻልሽ? አንዳንድ አጠራጣሪ ነገሮች ካስተዋልኩኝ በኋላ እንደዛ እንደሆነ መገመት ጀመርኩኝ። ለማንኛውም አሁን ለማውራት የማይመሽ ቦታ ላይ ነኝ ያለሁት። ደውዬ አወራሻለሁ። እሺ የኔ ልጅ። እሺ ቻው። እሺ ሰላም ዋል። እሺ ቻው። ጋሺ ኦይ እትዬ ምን አለች? በጣም እኮ ነው ያስደነገጥከኝ። እኔ ደግሞ ማን መጣ ብዬ አይዞህ ጋሺ፣ ሳታስበው መጥቼ አስደነገጥኩኝ መሰለኝ። አስደነገጥኩ መሰለኝ እንዴ? ቀልቤን እኮ ነው የገፈፍከው። ቀላል አስደነገጥከኝ እንዴ? ይቅርታ። ለነገሩ ሌላ ሀሳብ ስለነበርኩ ነው እንጂ የሚያስደነግጥ ነገር እንኳን ሆኖ አይደለም። ግን እትዬ ምን ፈልጋ ነው የመጣችው? ምን አለች? መደራደሪያ ነገር ይዛ ነው የመጣችው። የምን መደራደሪያ? እኔ ልጄን ከዚህ ሀገር ይዤ ልጠፋ፣ እሷ በሰላም ልትኖር። ሌላው ደግሞ የኔ ልጅ ወይም ጽኑ እርጉዝ እንዳልሆነች እንድትነግረኝ ነው የመጣችው። ምን? ሮቢ፣ ብቻ የሆነ ልክ ያልሆነ ነገር እንዳለ ይሰማኛል። ቆይ ጋሼ፣ ግን እትዬ ሮማን ጽናት እርጉዝ እንዳልሆነች እያወቀች ለምንድን ነው ያልተናገረችው? ለምን ለያሱ አልነገረችውም? ምናልባት ለልጇ ከነገረችው ያው ሊደነግጥባት ወይም ሊጨነቅባት ይችላል ብላ አስባ ይሆናል። እርግጠኛ ነህ ጋሼ? አዎ፣ ብቻ የሆነ ልክ ያልሆነ ነገር አለ። አሁን እንዴት ማወቅ እንችላለን? በደንብ ማሰብ አለብን። በደንብ ካሰብን የማናውቀው ነገር ሊኖር አይችልም። እንዴት ነው? እራት ነው ደርሽ? ምን አይነት ጥያቄ ነው? በጣም ነው የወደድኩት። አዎ፣ አልፎ አልፎ ካንተ ጋር እንደዚህ አብረን ብንወጣ በጣም ደስ ይለኛል። እሺ እማቤቴ፣ እርሶ ከፈለጉ በየቀኑ መምጣት እንችላለን። ለነገሩ በአንቺ ሀሳብ እኮ እንጂ እኔም በጣም ደስ ብሎኛል። ጭንቀቴም ቅልል ነው ያለኝ። እኔ የምልህ እያሱ፣ ምንድን ነው እሱ? ምን ያስጨነቀ ነገር አለ እንዴ? ንገረኝ እስኪ። ሰሞኑን አንዳንድ ማስተካከል የነበሩብኝ ፋይሎች ነበሩ፣ ግን ምንም ፋታ አላገኘሁም። ምንም። እና ለዚህ ነው እንዴ? እኔ እኮ እነዚህ ነገሮች በቀላሉ ማስተካከል እችል ነበር። የኔ ቆንጆ ሚስት፣ አንቺን እንዳላደክምሽ ብዬ ነዋ። ምንም ችግር የለውም። እና ደግሞ ምንም አልደክምም። እሺ፣ በጣም አመሰግናለሁ የኔ ቆንጆ። በቃ እዚህ በጣም ይበርዳል አይደል? ወደ ቤት እንግባ። እሺ። ወዴት ሄዱ ነው ልጁ? እያሱ፣ እማዬ፣ የምትነግሪኝን ነገር ፈጣን ብለሽ ንገሪኝ። ያው እንደነገርኩህ ነው። ግርማ መስማማት አይቀርም። በጣም አሪፍ ነው እማዬ፣ ግን ሁልጊዜ መጠንቀቅ አለብሽ። እኔማ ሁሌ እንደተጠነቀቅኩ ነው። እኔ ልጅ ምን ሆናለሁ ብለህ ነው? ከዚህ በኋላ ይህንን ሀሳብ ከኔና ከአንቺ ውጪ ማንም ማወቅ የለበትም። በተለይ ስትናደጂ የምታወጫቸውን ቃላት በጣም ተጠንቀቂ። እሺ እኔ ልጅ። በቃ መሽቷል፣ ግቢና ተኝ። ምን እንዳቀርክ ምን ልትናገር እንዳሰብክ እኮ ምንም የነገርከኝ ነገር የለም። ሁሉም ነገር ጊዜ ሲደርስ ታውቂያለሽ። አሁን ግቢና ተኝ። ይሻላል በቃ
ምን ነው የጠፍተው? ትንሽ ኮንፋስ ልቀበል ብዬ ወጣ ብዬ ነው። ምን ነው ያቺ የጠጣሃት ወይ ሰከረች እንዴ? ትንሽ እያዞረኝ ነው። እንደዚህ ማበቀላሉ እጅ መስጠት የለብንም። አይመስለኝም። ትንሽ ከብዶኛል። እሺ አረፍ በል እንተኛ በቃ። ሰላም የኔ ልጅ እንዴት ነህ ጽኑዬ? አባዬ ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አለሁ ፈጣሪ ይመስገን ደህና ነኝ የኔ ልጅ። ምንድነው አባዬ የተፈጠረ ችግር አለ እንዴ? ዛሬ እንድደውልልህ በተደጋጋሚ መልእክት አስቀምጠህልኝ ነበር። አይ የኔ ልጅ በሰላም ሁሉ ነገር ሰላም ነው። ቆይ እና ታዲያ አባዬ በሰላም ቆሞ ለምንድን ነው እንደዚህ ያስጨነቀኝ? ልጄ ይኸውልሽ አንድ ማውራት ያለብን አንድ ጉዳይ አለ። ምንድነው? አይ ግድ የለም ነገ በጠዋት ነይና በአካል ነው የምናወራው። በቃ አባዬ አትጨነቅሽ። እኔ ራሴ ቤት ድረስ መጥቼ ሁሉም ነገር እናወራለን። እሺ የኔ ልጅ እቤት እጠብቅሻለሁ። እሺ በቃ አባዬ አሁን ለማፈታችን እደውልልሃለሁ። እሺ የኔ ልጅ ደህና ደሪልኝ። ራስሽን ጠብቂልኝ እሺ? እንዴት አደርሽ የኔ ጽናት? አለውኝ እንዴት ነው? ጠዋት ከልቀሰቀስኩሽ ኃይለኛ እንቅልፍ ስለወሰደሽ አንቺ እንዳልቀሰቀስሽ ብዬ ነው። ጥሩ አድርገሃል። ትናንት ቃል የገባሽልኝን ረስተሽው ነው ስተተሽው ነው? ኧረ በጭራሽ አልረሳሁትም። አንተን ለማግኘት እየመጣሁ ነው። በጣም ጥሩሽ። እኔም ቢሮ እየጠበቅኩሽ ነው። እሺ መጣሁ በቃ ወዴ። እስኪ አሁን ደግሞ ምን እንደምትወስጂ እናያለን ወይዘሪት ጽናት።
እንዴት ነህ ያሱ? እንዴት ነሽ ቃልዬ? ደህና ነኝ ይመስገን። እንዴት ነህ ልኝ ያሱ? አለው ደህና ነኝ። ናፍቀኝ ነበር ያሱ። የእውነት ናፍቄሽ ነበር እንዴ? ቀላል ናፍቀኝ ነበር እንዴ? በጣም ይቅርታ ቃልዬ፣ መምጣት ነበረብኝ። ግን ያው ታውቂ አይደል የአባዬ ጉዳይ ፋታ አልሰጥ ብሎኝ። ሳበቃ አንተ ትንሽ ቆይተህ ለኔ ልታብራራልኝ ነው? በቃ ላንቺ ምንም ነገር ማስረዳት አይጠበቅብኝም ማለት ነው? ይልቃውን አባዬ እንዴት ናቸው? በዚህ ሰዓት እኮ በጣም ሰው ያስፈልጋቸው ነበር። እኔ ራሱ አብሬያቸው ነበር መሆን የነበረብኝ። ቃልዬ አንቺ እንደዚህ ሆነሽ ለራስሽ ሰው እያስፈለገሽ? ያሱ አቤት ቃልዬ። አቦኔ በጣም እየደከመኝ ነው። እንዴት ቃልዬ? አዎ ያሱ፣ እኔ ላንተ ሁሉንም ነገር በግልጽ ስለሚነግርህ ሁሉም ነገር ይቀለኛል። አሁን ደግሞ እኔ በጣም ደህና ነኝ። እንዴት ቃልዬ? ደከመኝ ማለት ቃል? ሳበቃ አንተ እንድትጨነቅ ፈልጌ ሳይሆን ነገሩን ማወቅ ስላለብህ ነው የምነግርህ። ምንድነው አበባዬ? የተፈጠረ ነገር አለ እንዴ? በጣም ተጨነቅኩኝ እኮ። እንዳትጨነቅ ግን እኔ በጣም እያመመኝ ነው ያሱ። ምንድነው ያመመሽ የኔ ቆንጆ? እኔ እርግዝናው በጣም ከብዶኛል ያሱ፣ ከሚል በላይ ከብዶኛል። አልቻልኩም በቃ። እና ወይ ካልሆነ ሐኪም ቤት እንሂድ። እኔ እኮ የመጣሁት ከሐኪም ቤት ነው። በቃ አሁን ይሻለኛል። እውነትሽን ነው ቃልዬ? በጣም እርግጠኛ ነኝ ያሱ። አሁን ግን በጣም ስለደከመኝ ትንሽ ደረት ላይ ማረፍ ነው የምፈልገው። ምንም ነገር መስማት አልፈልግም። አንቺን ማጣት ትልቅ ሐዘን ነው ለኔ ቃልዬ፣ ትልቅ ሐዘን ነው። አስደነገጥሽኝ እኮ የኔ ልጅ። የኔ ልጅ አባዬ እዚህ ቆይቼ ባጫውትህና ባወራህ በጣም ደስ ይለኛል፣ ግን ደግሞ ግዴታ መሄድ አለብኝ። ይገባኛል የኔ ልጅ። አሁን ተረጋግተሽ ያለውን ጉዳይ ላውራሽ። ምንድን ነው ያለው ጉዳይ አባዬ? በቃ ተረጋግተሽ በደንብ አዳምጪኝ እኮ። ምንድን ነው እሱ ንገረኝ። የኔ ልጅ ትላንት እዚህ ቤት ሮማን መታ ነበር። አባዬ ቆይ ሮማን እዚህ ምን ልትሰራ ነው የመጣችው? አዎ ተረጋግተሽ አዳምጪኝ። ምንድን ነው አባዬ? ይኸውልሽ ጽኑዬ፣ ሮማን አንቺ እንዳላረግሽ ታውቃለች። እስካሁን ዝም ያለችው የልጇ ቅስም እንዳይሰበር ብላ ነው። ምን? ይኸውልሽ የኔ ልጅ በአሁኑ ሰዓት ምንም ያላደረገችውና ለማድረግ ያልሞከረችው ልጇን ወይም እያሱን ፈርታ ነው። እሺ ቆይ ግን ሮማንን የእርጉዝ አለመሆኔን እያወቀች እንዴት ዝም ታስቻላት? ይኸውልሽ የኔ ልጅ እሱም ብቻ ሳይሆን ሌላ መደራደሪያ ማምጣታለች። ወይ ምን አይነት መደራደሪያ ነው እሱ? አንቺን ከዚህ ሀገር ይዤሽ ከወጣው የሚደረገው ሁሉ ለማድረግ ዝግጁ ነኝ ብላኝ አስፈራርታኝ ነው የወጣችው። በጭራሽ በፍጹም አባዬ፣ እሱ መቼም የማይሆን ነገር ነው። እኔ ሮማንን ፈርቼ የትም አልሄድም። ፊት ለፊት ቁጭ ብዬ ነው የምጋፈጣት። ይኸውልሽ ግን የኔ ልጅ አባዬ ግዴታ ፊት ለፊት ተጋፍጬ ማድረግ ያለብኝን ነገር ማድረግ አለብኝ። የኔ ልጅ እሺ በይ። በጭራሽ አይሆንም አባዬ። እሷን ፊት ለፊት ተጋፍጬ ማድረግ ያለብኝን ነገር በሙሉ አድርጋለሁ። አሁን ግን እኔ ወደ ቢሮ መሄድ አለብኝ። እሺ በቃ እሺ። ትንሽ አትቆይ? አልቆይም አባዬ።
እንዴት ዋልክ ሮቤል? እንዴት ዋልሽ ትዬ? ሰላም ዋልክ? አሁን እኮ እያሱን አግኝቼው እየመጣሁ ደስ ይላል። ግን እኮ ስትገቢ ነው ያላየሁሽ። አዎ አንተም እኮ አልነበርክም። አዎ ይሆናል። እኔ የምልህ ትንሽ ራሴን እያዞረኝ ስለሆነ ቤት እንድትሸኘኝ ነበር። እሺ ግን ላልከው ነገር ምንም ችግር የለውም። እኔ ቀድሜ ለእያሱ ነግረዋለሁ፣ አታስብ። ወስጄው ነው እንዲሸኘኝ እለዋለሁ። እሺ ይቻላል። ምን ነው ተክዛል? ደብሮሃል እንዴ? አይ ምንም አልሆንኩም። አንዳንድ የስራ መደራረብ ምናምን። ይልቅ መምጣትሽ ለኔ አሪፍ ሆነ። እታች ኦርደር ማኪያቶ እንጠጣለን። አይ ይቅርብኝ። እኔ እዚህ የመጣው ስራ ለመስራት ነው። ማኪያቶ መጠጣት አልፈለኩም። እርግጠኛ ነሽ? እርግጠኛ ነኝ። በጣም ጥሩ። ይሄን ፋይል ሰጅና ቢሮሽ ውስጥ ቦታ ማስያዝ ትችላለሽ? ደስ ይለኛል። በደንብ ቦታ ሲይዘዋለሁ። ባይሆን ከዛ በኋላ ምሳ አብረን እንበላለን። እሺ።